ሁል ጊዜ ጣፋጭ ፓፓያ በልታችሁ እነዚህን ጥቃቅን ጥቁር ፍሬዎች ወደ ቆሻሻ ቅርጫት ውስጥ ነው አይደለም የምትጥሉት? ሰላም ጤና ይስጥልኝ ውድ ቻናሌ ቤተሰቦች እንደምን አላችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። በዓለማችን ላይ ካሉ እጅግ ጠንካራና በሳይንስ ከተረጋገጡ የሆድ ትል ማጥፊያ ተፈጥሯዊ መድኃኒቶች አንዱን በገዛ እጃችሁ እየጣላችሁ እንደሆነ ስንቶቻችሁ ነው የምታውቁት? ብዙዎቻችን ያለ ምክንያት የሆድ መነፋት፣ ሁልጊዜ ጣፋጭ ነገር መመኘት፣ የድካም ስሜት እና የሆድ መጮህ ያጋጥመናል። ይህ የሚሆነው በሆዳችን ውስጥ ጎጂ የሆኑ ተህዋሲያን ወይም ትሎች ተፈጥረው ሊሆን እንደሚችል በፍጹም አትገምቱ፣ አታስቡ። ስለዚህ በዛሬ ቪዲዮ ይዤላችሁ የመጣሁት በየቦታው በቀላሉ የሚገኘውን የፓፓያ ፍሬ ለሆድ ትሎች እንዴት አይነት አስፈሪ ጠላት እንደሆነ በሳይንስ አስደግፌ እነግራችኋለሁ። እንዴት አዘጋጅተን መውሰድ እንዳለብንም ደረጃ በደረጃ አሳያችኋለሁ ማለት ነው። ያለምንም ተጨማሪ ወጪ የሆዶን ጤና ለመመለስ እና መነፋትን ለማጥፋት ዝግጁ መሆን አለባችሁ። እንዲሁም ደግሞ ዝግጁ ከሆኑ አሁኑኑ ሰብስክራይብ በማድረግ ቪዲዮውን እስከ መጨረሻ ድረስ አብራችሁን ቆዩ፣ ተከታተሉ ማለት ነው። እንግዲህ ለመሆኑ የፓፓያ ፍሬ የሆድ ትልን ያጠፋል የሚለው ወሬ የሴቶች ተረት ነው ወይንስ እውነት? የሕክምና ጥናቶች በተግባር እንዳረጋገጡት የፓፓያ ፍሬ በሆድ ውስጥ ያሉ ጥገኛ ትሎችን በማውደም ረገድ እጅግ ከፍተኛ አቅም አለው። የሚሰራውም በእነዚህ ሶስት ዋና መንገዶች ነው። አንደኛው መንገድ ምንድነው? ፓፔን የተባለው ኢንዛይም ነው። የፓፓያ ፍሬ ውስጥ በውስጡ ከፍተኛ የሆነ የፓፔን የተባለ ኢንዛይም ይዟል። ይህ ኢንዛይም ፕሮቲንን የመሰባበር ከፍተኛ አቅም አለው። አብዛኞቹ የሆድ ትሎች ውጫዊ መከላከያ ከቨራቸው የተሰራው ከፕሮቲን በመሆኑ ይህ ኢንዛይም የትሎቹን መከላከያ ወይም ደግሞ የትሎቹን ዲፌንስ ወይም ከቨር ፔጅ በማቅለጥ በቀላሉ እንዲሞት ያደርጋሉ ማለት ነው። መንገድ 2 ወይም ደግሞ ሁለተኛው መንገድ ስናይ ካርሲን እና ካርፔን፣ እነዚህ ፓፓያ ፍሬ ውስጥ ብቻ የሚገኙ ልዩ የተፈጥሮ ውህዶች ናቸው። እነዚህ ውህዶች በትሎቹ ላይ መርዛማ አካባቢ በመፍጠር ከሆዳችን ግድግዳ ላይ ተላቀው በሰገራ መልክ በቀላሉ እንዲወገዱ ያደርጋል። ሶስተኛው መንገድ ምንድነው? ከፍተኛ ፋይበር እና አንቲኦክሲደንት አላቸው። ፍሬው ጎጂ ተህዋሲያን ከመግደል ባለፈ እንደ መጥረጊያ በመሆን የምግብ መፈጨት ስርዓታችንን በማጽዳት የሆድ እጥበትንና መነፋትን ያስታግሳል ማለት ነው። ስለዚህ ይህንን ከፍተኛ ጥቅም እያያችሁ የፓፓያን ፍሬ መጣል የለባችሁም ማለት ነው። አሁን ወደ አዘጋጃጀቱ ስንገባ እንዴት ማዘጋጀትና መጠቀም እንችላለን? አንደኛ፣ የፓፓያን ፍሬ ዝም ብላችሁ ብታኝኩት የቃሪያ ወይም የሰናፍጭ አይነት የሚያቃጥል እና ጠንከር ያለ ጣዕም አለው። ስለዚህ ጣዕሙ እንዳይረብሻችሁ በሁለት ምርጥ መንገዶች ማዘጋጀት ትችላላችሁ ማለት ነው። አንደኛው ምንድነው? አንደኛው የተፈጥሮ የሆድ ጁስ የምንለው ማለት ነው። አንድ የሾርባ ማንኪያ ትኩስ የፓፓያ ፍሬ ከራሱ ከፓፓያው ስጋ ጋር በመጨመር ጥቂት ውሃ እና ፓይናፕል ደግሞ ወይም ደግሞ አናናስ አብረን በመፍጨት፣ ያው አናናስ በውስጡ ብሮሚሊን የተባለ ሌላ ትል አጥፊ ኢንዛይም ስላለው ከፓፓያው ፍሬ ጋር በመሆን ተአምርን ይሰራል ማለት ነው። ይህንን ጁስ ጠዋት በባዶ ሆድ መጠጣት። አንድ የሾርባ ማንኪያ ትኩስ የፓፓያ ፍሬ ማለት ነው። አማራጭ 2 ደግሞ ምንድነው? እንደ ቆንዶ በርበሬ ማድረቅ ነው። ሌላው እንደ ቆንዶ በርበሬ ማድረቅ ነው ማለት ነው። ጣዕሙን በፍጹም ካልወደዳችሁት ፍሬዎቹን ሰብስባችሁ በንጹህ ጨርቅ ላይ በማድረግ ለጥቂት ቀናት ፀሐይ ላይ አድርጉት። ልክ እንደ ቆንዶ በርበሬ ሲጠቁርላችሁ በመፍጫ ፈጭታችሁ ከምግባችሁ ወይም ከሰላጣ ላይ እንደ ቅመም እየበተናችሁ መመገብ ትችላላችሁ። ሳናቀው ሆዳችንን ያጸዳዋል ወይም ደግሞ ትሎችን ያስወግዳል ማለት ነው። ስለዚህ ምንድነው ሌላው
እና ወሳኙ ነገር ምንድነው? ጥንቃቄዎችን ማድረግ ያለብን ነገር አለ። ያው ይህ ፍሬ ከፍተኛ የሕክምና አቅም ያለው በመሆኑ በጥንቃቄ ልንጠቀመው ይገባል። ዝም ብለን በብዛት መውሰድ የለብንም። ምክንያቱም እነዚህ ወሳኝ ህጎች መከተል ስላለብን ማለት ነው። አንደኛ ምንድነው? በጥቂቱ መጀመር ያስፈልጋል ማለት ነው። ይሄንን በጥቂቱ መጀመር ስንል መጀመሪያ በግማሽ የሻይ ማንኪያ ፍሬ በመጀመር ሆዳችን እንዴት እንደሚቀበለው ማየት ያስፈልጋል። ከዚያ ቀስ እያልን ደግሞ በቀን እስከ 1 የሾርባ ማንኪያ ድረስ መውሰድ እንችላለን። ሁለተኛው ነገር ምንድነው? ለ7 ቀናት ገደብ መስጠት ያስፈልጋል። ይህንን ተፈጥሯዊ የሆድ ማጽጃ ለ7 ተከታታይ ቀናት ብቻ ወስደን ማቆም። ከዚያ ለ2 ሳምንታት ያክል እረፍት መስጠት ያስፈልጋል ማለት ነው። ሌላውና ሶስተኛው ማሳሰቢያ ምንድነው? ነፍሰ ጡር እናቶች፣ የሚያጠቡ እናቶች እንዲሁም ትናንሽ ልጆች የፓፓያ ፍሬ መውሰድ የለባቸውም። ምክንያቱም ፍሬው በጣም ኃይለኛ በመሆኑ የማህፀን መኮማተርን ሊያመጣ ስለሚችል እነዚህን 3 ደንቦች መከተል ያስፈልጋል፣ ጥንቃቄ ማድረግ ያስፈልጋል ማለት ነው። ስለዚህ እንደዚህ አድርጋችሁ መጠቀም ትችላላችሁ ማለት ነው። እንግዲህ የዛሬ ቪዲዮ ይሄን ይመስላል። በአካባቢያችን በሚገኙ ተፈጥሯዊ ነገሮች ጤናችንን እንዴት መጠበቅ እንደምንችል መማር ከወደዳችሁ ይህንን ቪዲዮ ላይክ ማድረግ እንዳትረሱ ማለት ነው። የሆድ መነፋት ለሚያስቸግራቸው ወዳጆቻችሁ ሼር አድርጉላቸው። ተጨማሪ የጤና መረጃዎች እንዲደርሳችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ሰብስክራይብ ማድረግ እንዳትረሱ ማለት ነው። በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ።